ሰላም ውድ ቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የሚገርም ቪዲዮ ነው ይዤላችሁ የመጣሁት። እንደምትመለከቱት እንግዲህ መሀመዲያ ፕሮጀክትን እያየን ነው የምንገኘው። ከዚህ በፊት አይተነዋል አንዴ ውስጥ ግቢ ውስጥ ገብተን ማለት ነው። የዛሬ 5 ወር አካባቢ ለመጀመሪያ ጊዜ አሳይቻችሁ ነበር። በርካታ ተመልካቾች ጠይቁኝ ነበር ይሄ እና ሌሎች የመንግስት ፕሮጀክቶች ብቻ ነው የምታሳየው ትልልቅ አገራዊ የግልም ፕሮጀክቶች አሳይ በሚል ጥያቄ እንግዲህ ግቢ ውስጥ ገብተን አይተነው ነበር። የዛሬ 5 ወር ግን እንደዚህ ይሄን ያክል እዚህ ደረጃ አልደረሰም ነበር። እንደምትመለከቱት ዙሪያው በጣም ግዙፍ ፕሮጀክት ነው። እንደዚሁም ደግሞ አሁን ላይ በጣም እያፋጠኑት ነው የሚገኙት። ኦልሬዲ ሴልስ ኦፊስ ከፍተው ሽያጭ ምናምን ጀምረዋል። እንግዲህ ስለዚህ ፕሮጀክቶች አንዳንድ ነገር እንላለን። እንደዚሁም ደግሞ ወጥተን የተወሰነ ዙሪያው ሳር ቤት አካባቢ ከዛ ባሻገር ደግሞ ሴጣን ቤት አሳየን የምትል ኮመንት እያየሁኝ ነበርና የመጀመሪያው ቲያትር ቤት ማለት ነው። እሱንም አሳያቸዋለሁኝ። እንግዲህ ሰብስክራይብ በማድረግ እንደዚሁም ደግሞ ሀሳብ አስተያየታችሁን በማስቀመጥ የቻናሉ ተደራሽ እንዲሆን አድርጉት። ላይክ በማድረግ ጀምሩት። እንግዲህ እንደምታዩት እዚህ ጦር ኃይሎች ጎረቤት ነው ያለው። እንግዲህ በዚህኛው ባሻገር ማለት ነው ዙም ያረኩት ቦታ የጦር ኃይሎች የሚገኘው የመከላከያ ወይም ደግሞ በተለምዶ ጦር ኃይሎች የሚባለው እንትን ያየ ነው። ይሄ ደግሞ እያያችሁት ያለችሁት ፊት ለፊታችን ያለው ማለት ነው የመሀመዲያ ፕሮጀክት ነው። በጣም ግዙፍ ፕሮጀክት ነው። ኢትዮጵያ ውስጥ አሉ ከሚባሉ የግል ፕሮጀክቶች አንደኛው የሁለተኛ የሚሆን በጣም ግዙፍ ፕሮጀክት ነው በግል ደረጃ። እንግዲህ ይሄኛው ፕሮጀክት ምን ይዛል የሚለው ስናይ አፓርትመንቶች፣ ሞሎች፣ ቪላ ቤቶች፣ ሱፐርማርኬት፣ ቲያትር ቤት፣ የመዝናኛ ስፍራ፣ ጂሞችን ያካተተ ነው። ከዛ ባሻገር ደግሞ ከዚህ በፊት አዲስ አበባ ስቴዲየም ስንጎበኝ ስለ የፓርኪንግ ስፍራው የአዲስ አበባ ስቴዲየም ማለት ነው ኦልሞስት ከ10,000 በላይ መኪኖች እንደሚይዝ ነግራችሁ ነበር። እንግዲህ እዛ ላይ አንድ ምሳሌ አንስቼላችሁ ነበር የዚህ መሀመዲያ ፕሮጀክት ማለት ነው። እንግዲህ መሀመዲያ ፕሮጀክት የፓርኪንግ ስፍራው ብቻ ራሱ ምስራቅ አፍሪካ ውስጥ አሉ ከሚባሉ ብዙ መኪኖች መያዝ ከሚችሉ የፓርኪንግ ስፍራዎች ውስጥ አንዱ ይሄ የመሀመዲያ ፕሮጀክት ነው። ያው ሙሉ ለሙሉ ሲጠናቀቅ ማለት ነው ኦልሞስት ከ8,000 በላይ ወደ 9,000 የሚጠጉ መኪኖችን የሚይዝ ስፍራ ይኖረዋል። ከዛ ባሻገር ያው የአዲስ አበባ ስቴዲየም ከ10,000 በላይ መኪኖች ማስተናገድ የሚችል ትልቅ ፕሮጀክት ነው። ያ በመንግስት የሚሰራ ትልቅ ሀገራዊ ፕሮጀክት ነው። ይሄኛው ደግሞ በግል የሚሰራ በጣም ግዙፍ ሀገራዊ ፕሮጀክት ነው። እንግዲህ ይሄ ፕሮጀክት ምናልባት የማታውቁት ካላችሁ ከዚህ በፊትም እንዳልኳችሁ ሳር ቤት መቻሬ ሜዳ አጠገብ ነው የሚገኘው። በዚህ በኩል ዙም አድርጌ የሳር ቤትን አደባባይ ማሳያችሁ ነው የሚሆነው። ኮመንት ላይ ግን ከዚህ በፊት በነበረው ቪዲዮ ማረሰው ሳር ቤት አይደለም ልደታ ነው የሚል ኮመንት አይቼ ነበር። ያው እንደምታዩት የአፍሪካ ህብረት ህንጻው ፊት ለፊት ይታያቸዋል ይመስለኛል። ከሱ ወደዚህ ዞር እንዳላችሁ ሳር ቤት አጠገብ ነው የሚገኘው። ወርጄም ግራውንድ ላይ ያው ድንጻ ላይ ሆኜ ነው በነገራችን ላይ እየቀረስኩ ያለሁት። ወይ በድሮን የተቀረጸ ምናምን አይደለም። አንዳንዶቻችሁ ላይ ለምን ድሮን ፉቴጅ አትጠቀሙም የሚል ኮመንት ስለማይ ማለት ነው ህንጻ ላይ ሆኜ አንዳንዶቻችሁ በእርግጥ ህንጻ ላይ ሆነ ብትቀርጽ የተሻለ እንድናይ ይረዳናል የሚል ኮመንቶች አያለሁኝ። ለማንኛውም ይሄ ፕሮጀክት 2014 ጳጉሜ 5 ነው በቀድሞ ከንቲባ ማለት ነው ፕሮጀክቱ የመሰረተ ድንጋይ የተቀመጠለት ማለት ነው። 250,000 ካሬ ሜትር ወይም ደግሞ 25 ሄክታር መሬት ላይ ያረፈ በጣም ተለቅ ያለ ፕሮጀክት ነው። እንደምታዩት ይሄ የታጠረው ስፍራ በሙሉ ወደ ጦር ኃይሎች አቅጣጫ የሚወስደው ከዚህ ጀምሮ እንደገና ደግሞ ወደዚህ እስከ ሳር ቤት አደባባይ ድረስ የሚሸፍን ሳር ቤቶች ያሉበት ማለት ነው። አሁን የተሰራ አሁን እንኳን በደንብ ግልጽ የሆነ ይመስለኛል። ፕላዛ ኦልሬዲ ተመርቋል። እዚህ ከኮሪደር ጋር የተገናኘ የመሀመዲያ ቪሌጅ ያስመረቀው ፕላዛ እና የሳር ቤቶች ሴልስ ኦፊስ በክብርት ከንቲባ አዳነች አቤቤ እንደተመረቀ ይታወቃል። የሽያጭ ማዕከልም እዛው ላይ ከፍተዋል። የነዛ ከሳር ቤቶች ውስጥ አንዱ ማለት ነው። እንግዲህ ይሄ ፕሮጀክት መጀመር በተለይ ደግሞ እንደተጀመረ አካባቢ ወደ 1 አመት እስኪሆን ድረስ ከፍተኛ ፍጥነት ሲሰራ እንደነበር መረጃዎች አይቻለሁኝ። ያው ዲዛይኑና እንደዚሁም ደግሞ የግንባታው እንትን እየሰሩ ከሚገኙ ተቋማቶች አንዱ የዚህ አብርሆትንና የአየር መንገዱን ተርሚናሎች በመስራት የሚታወቅ ሌላ ሀገራዊ ደግሞ ግዙፍ ፕሮጀክት አለ። ዚያስ ኢንጂነሪንግ ማለት ነው ዲዛይን ያደረገው እሱ ነው ይላል። እንግዲህ ይህ ተቋም የአብርሆት ቤት ላይብረሪ 4 ኪሎ ጋር የሚገኘው ትልቁ እሱም ደግሞ ከአፍሪካ ውስጥ አሉ ከሚባሉ ላይብረሪዎች ውስጥ አንዱ ነው። ቤተመንግስት ፊት ለፊት የሚገኘው ላይብረሪ ማለት ነው። ስለሱ ከዚህ በፊት አንድ ቪዲዮ ሰርቻለሁኝ። ምናልባት ስለሱ ማወቅ የምትፈልጉ ወደ ኋላ ተመልሳችሁ ብታዩ
በርከት ያሉ ቪዲዮዎች ሰርተናል። ከስቴዲየም ፕሮጀክቶች፣ ከኮሪደር፣ ከወንዝ ዳርቻ እንደዚሁም ደግሞ የግል እንደዚሁም የመንግስትም የቤቶች ወይም ደግሞ የሃውሲንግ ፕሮጀክቶች በርከት ያሉ አዲስ አበባ ውስጥ እየተሰሩ የሚገኙ ፕሮጀክቶች የቆያችሁ ቤተሰቦች እንኳን የምታስታውሱ ይመስለኛል። በርከት ያሉ ቦታዎች ሸፍነናል። እንግዲህ ስለሱ ፕሮጀክት ማወቅ የምትፈልጉ ካላችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ከዛ ባሻገር ደግሞ ይሄ ፕሮጀክት የዛሬ 5 ወር ምን ይመስል እንደነበረ ማየት የምትፈልጉ ካላችሁ ግቢ ውስጥ ገብቼ የሰራሁት ስለነበር እሱንም ማየት ይቻላል። እንግዲህ ወደ ይሄ ፕሮጀክት አንዱ ከፍተኛ የሚያስብለው ምንድነው 50 ቢሊዮን ብር የተበጀተለት 2014 ላይ ማለት ነው። አስቡት ዛሬ ላይ ኮስቱ የትና የት እንደሚሄድ ማለት ነው። በርካታ የዚህ የኢኮኖሚ ሪፎርም ወይም ደግሞ የማክሮ ኢኮኖሚ ማሻሻያው ጋር ተያይዞ የእቃዎች መናር እያንዳንዱ ነገር ኮስቱ የትና የት እንደሚያደርሰው ይታወቃል። እንግዲህ በዛ ሰዓት እንኳን 50 ቢሊዮን ብር ነው የተበጀተለት። ሌላው ደግሞ ደስ የሚለው ሙሉ ለሙሉ ሀገር በቀል በሆኑ ተቋማቶች የሚገነባ ፕሮጀክት ነው። የተያዘለት ጊዜም እንግዲህ የነበረው አይ ቲንክ ከ5 እስከ 7 ዓመት ውስጥ ይጠናቀቃል ተብሎ ነበር እንትን የተባለው። ከዛ ባሻገር ግን አንዱ የስራ እድል ፈጠራ ላይ ከፍተኛ የሆነ አስተዋጽኦ እንዳደረገ ለበርካታ ሰራተኞች የስራ እድል በመፍጠር እንደዚሁም ደግሞ የዩኒቨርሲቲ ተማሪዎች ጭምር አፓራንት የሚወጡበት አሉ ከሚባሉ በጣም ገዘፍ ያሉ ፕሮጀክቶች አንዱ ይሄ ፕሮጀክት ነው። እንግዲህ እዚህ ከሚሳተፉ ያው ምናልባት መሐመዲያ ሲባል ስሙም ግልጽ ይመስለኛል፣ ብዙዎቻችሁ እንኳን ታውቁታላችሁ። ያው ባለቤቱ ታላቁ ባለሀብት ሼህ መሐመድ አሊ አላሙዲን ናቸው። እንግዲህ አንዱ በሩ መግቢያው በዚህ በኩል ነው ይሄ የምታዩት ማለት ነው። የታጠረው ስፍራ በሙሉ ይሄ ከዚህ ጀምሮ ወደዛ ራቅ ያለ ቦታ ይሸፍናል ወደዚህ ማለት ነው። ይሄ ማለት እንግዲህ ዛምቢያ ኤምባሲ ወይም ደግሞ የካናዳ ኤምባሲ አለፍ እንዳላችሁ ከፊት ለፊት በኩል የምታገኙት ስፍራ ነው። እኛ ፊታችንን አዙረን ወደ ፕላዛው አቅጣጫ እናመራለን። እንግዲህ እና ሁዳ ሪል ስቴት እንደዚሁም ደግሞ ሜፖ ኮንስትራክሽን የሚባሉ ተቋማቶች የዚህ የሚድሮክ ኢንቨስትመንት ኩባንያዎች በጣምራ የሚሳተፉበት ወይም ደግሞ ኮንስትራክሽኑ እየሰሩ የሚገኙ ተቋማቶች እንደሆኑ መረጃዎች አይቻለሁኝ። ከዛ ባሻገር እንግዲህ ገዘፍ ያለ ፏፏቴ ይኖረዋል። እንደዚሁም ደግሞ ከኮንክሪትና በጥቁር ብረቶች የታጠረ ወይም ደግሞ በጥቁር ብረቶች የተሰራ የአጥር ዙሪያው ማለት ነው እንደዛ አይነት እንደሚኖረው ተመልክቻለሁኝ። ከዛ ባሻገር ግን ግቢ ውስጥ ማለት ነው በጣም ንጹህና በከፍተኛ ጥራት የተሰራ ወክ ለማድረግ ምቹ የሆነ የወክ ማድረጊያ ስፍራዎች ይኖሩታል። እንግዲህ ይሄ ፕሮጀክት ኦልሬዲ 25 ሄክታር ላይ ያረፈው ብያቸዋለሁኝ። እያንዳንዱ የሞልም አለው እዛው ገዝታችሁ የምትፈልጉት አገልግሎት እዛው መዝናኛም አለ፣ ቲያትርም አለው፣ ጂምም አለው፣ ሁሉ ነገር የያዘ የከተማ ውስጥ ሌላ ከተማ ወይም ደግሞ ሲቲ ቤዝ እና ሲቲ የሚባለው አይነት ፕሮጀክት ነው ይሄ ፕሮጀክት። እንግዲህ ያው ባለፈው የተመረቀው እዚህ ሳር ቤት አደባባይ ጋር ነገራችን ላይ ቀለም እየተቀባ ነው የሚገኘው። ይሄ ከአጥሩ ባሻገር ያለው ራሱ የዚሁ የመሐመዲያ ፕሮጀክት አካል ነው። እንግዲህ ሳር ቤት አጠገብ ፕላዛው አለ። ይሄ ፏፏቴ ምናምን የያዘው ስፍራ ማለት ነው። ሳር ቤቶቹ አጠገብ በዛ በኩልም ኦልሬዲ ድንበር ነው፣ አንዱ መግቢያ በዛ በኩል ነው የሚሆነው። እንደምታውቁት በጣም ሰፊ ቦታ ስለሚሸፍን ግን በርካታ መግቢያዎች ይኖሩታል። እንግዲህ ካናዳ ኤምባሲ በራፍ ልንደርስ የተወሰነ ነው የቀረን። በዚህ በኩል በቀኝ በኩል አሁን ወክ እያደረግን ባለንበት መንገድ ላይ ነው የካናዳ ኤምባሲ የሚገኘው። እንግዲህ ያኛው ፕላዛ በቅርብ ክብርት ከንቲባ አዳነች አቤቤ በተገኙበት ከዚህ ከኮሪደር ፕሮጀክቶች ጋር ማለት ነው እንደተመረቀ ይታወቃል። እንግዲህ በርካታ ተቋማቶች አሉት፣ ሲስተር ካምፓኒዎች የሚባሉ የዚህ የመሐመዲያ የሚድሮክ ኢንቨስትመንት ግሩፕ እነ ኩዊንስን የመሳሰሉ እንደዚሁም ደግሞ እነ ዩኒቲ ኖክ መሰል ተቋማቶችም የሚታወቁ እነ ሸራተን አዲስም አሉ። በነገራችን ላይ በርካታ ሆቴሎች በቅርብ እንደሚሰራ ይታወቃል። ምናልባት ሚዲያ ላይ ሰምታችሁ ሊሆን ይችላል። አዲስ አበባ ውስጥ በርከት ያሉ ሆቴሎችን ይገነባል ተብሏል። ዋና ስራ አስኪያጁም
በቅርብ ምናልባት የሰጡት ኢንተርቪው ሰምታችሁ ከሆነ ማለት ነው። እንግዲህ የፊት ለፊት የምታያቸው ያው ቀለም እየተቀቡ ነው የሚገኙት። እነዚህ ነጫጭ እየተቀቡ የሚገኙት ያው እዚህ ያሉት አንዱ ምንድነው እነዚህ አፓርትመንቶች አሉ፣ ቪላዎች አሉ፣ በጣም ቅንጡ የሚባሉ አይነት ቤቶች ማለት ነው። እስከ ታችኛው በዚህ በኩል እንደሚታወቀው ሌላ ፕሮጀክት አለ፣ እድገት ቪሌጅ የሚባለው ማለት ነው። እዚሁ ሳር ቤት ፊት ለፊት አካባቢ እስከዛ ድረስ ወክ ካደረግን በኋላ ግን ሙሉውን ተመሳሳይ ከሚሆን ወደ ፒያሳ ጎራ ብለን የጠየቃችሁኝን የዚህ በተለምዶ ሴጣን ቤት የሚባለውን የቲያትር ቤቱ አለው የሚል ካርድ አሳየን የሚል ኮመንት እያየው ስለነበር እሱን ማስጎበኛሽ ይሆናል። በዛው በኩል ወደ ፒያሳ አቅጣጫ አድርገን እዛም በእርግጥ አንድ የነ ጀርመን ነው ምናምን በጣም በርካታ የሆኑ ትልልቅ ፕሮጀክቶች ያሉበት ከዚህ ከቴዎድሮስ አደባባይ ወደ አራዳ ህንጻ ስትወጡ ማለት ነው። ባጭሩ በዚህ በቅርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንብረት የሆነ አንድ ህንጻ አለ። ከዚሁ ከኮሪደሩ ጋር ተመርቆ በቅርብ የተረከቡት ማለት ነው። እድሳት ተደርጎለት እንግዲህ እዛ ድረስ ወክ እናደርጋለን። በዛኛው በሚቀጥለው በዚህ ቪዲዮ ማለት ነው እስከ ሳር ቤት ድረስ ከሄድን በኋላ ምናልባት ፍሎ ስላልጠበቀ እንትን እንዳትሉ ኮመንት ላይ የጠየቁኝ ቤተሰቦች ስለነበሩ እሱን ለማሳየት ስል ያው ከዚሁ እንትን ጋር አካትቼዋለሁኝ። እንግዲህ እዚህም አካባቢ ሳር ቤት በጣም ምርጥ ከሚባሉ ሰፈሮች ውስጥ አንዱ ነው። አካባቢው ያው በኮሪደር ከተሰሩ ሰፈሮች ውስጥ አንዱ ነው። ከዛ ባሻገር ደግሞ ትልልቅ ፕሮጀክቶች የግልም በተለይ ደግሞ የሪል ስቴት ተቋማቶች በብዛት እየተገነቡበት የሚገኝ ሰፈር ነው። እንግዲህ ወደ ብስራተ ገብርኤል ለመሄድ የምትጠቀሙበት መንገድ ነው አንዱ። እዚህ ወረድ እንዳለን ደግሞ የሳር ቤት አደባባይ አለ። ቀኙን ወደ ምናልባት ሰፈሩ ባታውቁ ካላችሁ ወደ መካኒሳ ወይ ደግሞ ወደ ጀርመን የሚባለው መስመር የሚወስደው ሲሆን ፊት ለፊቱ ደግሞ ቄራ ነው። ወደ ግራ ደግሞ ስትታጠፉ በቀጥታ ወደ ሜክሲኮ የሚወስደው አደባባይ እናገኛለን። ያው ሳር ቤቶቹ እንደምትመለከቷቸው እነኚህ ናቸው። ሴልስ ኦፊሳቸውም ከነዚህ ከሳር ቤቶቹ በታች በኩል ያለው እሱ ነው አንዱ። በዚህ በኩል ያለችው ካፌ ነች። የካፌ አገልግሎት የሚሰጥ ተቋም ነው ያለበት። እንግዲህ እንደምታዩት ዝናብ እንደመጀማመር ሆኗል። እየቀረጸንም እያለ ዝናብ ጀምሮ ነበር። እንግዲህ አንዱ ፕላዛው ተሰርቷል ያልኳችሁ ከዚህ ከሳር ቤቱ በስተጀርባ በኩል ሰፊ ቦታ አለ። ፕላዛ በቅርቡ የተመረቀ ያልኳችሁ ማለት ነው። እሱ ነው ምናልባት እንደ መግቢያም ሊሆን የሚችል አጥሮች ኦልሬዲ እንትን እያሉ ተመልክቻለሁኝ። ፏፏቴው ባለበት ስፍራ ማለት ነው። ከሱ ረድ እንዳላችሁ ደግሞ ያው እንደሚታወቀው የዚህ የአፍሪካ ህብረት የፓርኪንግ እና እንደዚሁም ደግሞ የሾፒንግ ሞል በቅርብ ምናልባት አመት እንኳን የሚሞላው አይመስለኝም የተመረቀ ሌላ ገዘፍ ያለ አንድ ፕሮጀክት እንዳለ ይታወቃል። ያ በመንግስት የተሰራው ማለት ነው። ከዚህ ከካቶሊክ ቸርች ወረድ እንዳላችሁ እሱንም ተመልክተነው ነበር። 2 ፍሎር የፓርኪንግ ስፍራዎች የያዘ አንድ ነጭ ህንጻ ትመለከታላችሁ። በብዛት ደግሞ ለእነዚህ ለአፍሪካ ህብረት ለሚመጡ እንግዶች ቁሳቁሶች መሸጫ የሚሆን የተለያዩ የመሸጫ የተለያዩ እቃዎች የሚሸጥበት ሱቅ ነው ያለው። እንግዲህ ለማንኛውም ወደ አልኳችሁ ወደ ቴዎድሮስ አደባባይ ደርሰናል። ወደ ፒያሳ አካባቢ ማለት ነው። ከፒያሳ ትንሽ ዝቅ እንዳላችሁ እንግዲህ ይሄ የምትመለከቱት መንገድ ወደ ፍሬንድሺፕ ወይ ደግሞ በቀጥታ ወደ ቤተ መንግስት የሚወስደው በዚህ በሞናርክ ሆቴል ጋር ማለት ነው ወደዛ የሚወስደው ነው። ፊት ለፊታችን ግን እኛ ጉዟችንን የምናደርገው ወደ ፒያሳ አድርገን እናመራለን። ያው እንግዲህ የቴዎድሮስ መድፍም እዚህ ፊት ለፊት ላይ ነው የሚገኘው። ሌላ እንግዲህ እዚሁ አካባቢ ካየ ነው አንዱ ከዚህ ከቸርችል ሆቴል ፊት ለፊት የተመረቀው የፓርኪንግ ስፍራ የሚገርም ተርሚናል አለ። እሱ ውስጥ ገብቼ ግራውንድ ገብተን አይተነው ነበር።
ይሄ ነው እንግዲህ ወደ ፍሬንድሺፕ። ከዛ አለፍ እንዳላችሁ ደግሞ በቀጥታ ወደ ቤተ መንግስት የሚያደርሰው ወደ 4 ኪሎ ማለት ነው። እሱ ነው እንግዲህ ሴጣን ቤት ማለት ይኸው ይሄ ፊት ለፊት የምትመለከቱት የመጀመሪያው ቲያትር ቤት ነው። እጅግ በጣም ታሪካዊ ከሚባሉ ቤቶች ወይም ደግሞ ተቋማቶች አንዱ ይሄ ቤት ነው። በ1887 ዓመተ ምህረት ይቅርታ በ1887 ዓመተ ምህረት እንደተመሰረተ ነው የሚነገረው ይሄ ቤት ማለት ነው። እንግዲህ በአሁኑ አጠራር ያው ዋፋ በመባል ነው የሚታወቀው። በነገራችን ላይ በአዲስ አበባ ወይ በኢትዮጵያ ታሪክ ብቻ ሳይሆን በአፍሪካም የመጀመሪያው እንደሆነ ነው የሚነገረው ይሄ በይዘቱ ማለት ነው። እንግዲህ በዚሁ መስመር በቀጥታ ወደ ፒያሳ አድርገን ወደ አራዳ ህንፃ እናመራለን። እንግዲህ በዚህ መስመር ላይ ነው በርከት ያሉ የሪል ስቴት ተቋማቶች እንደዚሁም ደግሞ የጀርመን ሞል እየተሰራ የሚገኘው በተለይ በቀኝ በኩል ማለት ነው። በዚህ በግራ በኩል እንኳን እጅግ በጣም ሰማይ ጠቀስ የሆኑ ትልልቅ ሞሎች የሚገኙበት መስመር ነው። ወደ ጫፍ ደግሞ ስንወጣ ያልኳችሁን የዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት የሆነውን የህንፃ ተመልክተን አራዳ ህንፃ ጋር ማለት ነው። የዛሬ ጉብኝታችን እዛ ነው የምናጠናቅቀው። ያው ጀርመን ሞል ማለት የፊት ለፊት የምትመለከቱት ነው። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። የዛሬ ጉብኝታችን ፒያሳ ይሆናል መዝጊያችን ማለት ነው። እንግዲህ በቀጥታ ከሳር ቤት ተነስተን ወደ ፒያሳ ዘለናል ዛሬ። እንግዲህ ቁልቁሉ እንደምትመለከቱት ነው ወደ ፒያሳ። አይ ቲንክ ትንሽ ወደ ዳገት ነው። በተለይ ከዚህ ከብሔራዊ ቀጥታ ወደ ፒያሳ ስታመሩ ኢቨን እስከ ቴዎድሮስ አደባባይ እስክደርሱ ራሱ ያለው ዳገት ከፍ ያለ ነው። ይሄኛው ደግሞ ከዛ በላይ የኛው አካባቢ በጣም ንጹህ ነው፣ ግን ያን ያክል ቢዝነሶች ያሉበት ወይም ደግሞ በዚህ መስመር ላይ ማለት ነው የተወሰነ የሰው እንቅስቃሴ ብዙም ያለበት አይደለም። ግን ወጣ እንዳለን ትንሽ ከፍ ስንል ደግሞ አረንጓዴ ሰፈር ወይም ደግሞ ንጹህ የሆነ ከዛም አልፎ የማረፊያ ወንበሮች የተዘጋጀለት ደስ የሚል መስመር ነው። እንግዲህ ከበስተጀርባ ደግሞ አንድ ተለቅ ያለ ሞል ትመለከታላችሁ። ሞል እንኳን አይባልም፣ የዚህ ዋስትና ህንፃ ማለት ነው። ወደ ሪባ ከንቱ የሚወስደው መንገድ ማለት ነው። እዚህ ጋር አንድ መስቀለኛ መንገድ አለ። በቀጥታ ወደ ፒያሳ አቅጣጫ ወደ ኑር መስጊድ ወደ ግራው ማለት ነው። ወደ ቀኙ ደግሞ በተመሳሳይ ወደ ሪባ ከንቱ የሚወስደው መስቀለኛ መንገድ እናገኛለን። ያው አንዱ ይሄ እኛ ያለንበት፣ ሁለተኛው ደግሞ ወደ አራዳ ህንፃ የሚወስደው ማለት ነው። እንግዲህ እስከ መጨረሻው ድረስ አብራችሁኝ ሆኑ። ሰብስክራይብ ያላደረጋችሁ ቤተሰቦች ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ማስቀመጣችሁን አትርሱ።
እንግዲህ የዛሬ ጉብኝታችን ይሄን ይመስል ነበር ያልኳቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንጻው ይሄ ነው፣ ይሄ የምታዩት ነው። እንግዲህ እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ነገ በሌላ ፕሮጀክት እንመለሳለን። ቻው፣ መልካም ጊዜ።